ኦሪት ዘኍልቍ ምዕራፍ 22 የእስራኤልም ልጆች ተጓዙ፣ በኢያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ሰፈሩ። የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ፣ ብዙም ነበርና ሞዓብ ከሕዝቡ እጅግ ፈራ። ከእስራኤልም ልጆች የተነሳ ሞዓብ ደነገጠ። ሞዓብም የምድያምን ሽማግሌዎች በሬ የለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። በዚያን ጊዜም የሴፎር ልጅ ባላቅ የሞዓብ ንጉሥ ነበር። በወንዙ አጠገብ ባለችው በሕዝቡ ልጆች ምድር በፉቱራ ወደ ተቀመጠው ወደ ቢኦር ልጅ ወደ በለዓም እነሆ ከግብፅ የወጣ ሕዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ሕዝብ ከእኔ ይበልጣልና ልወጋቸውና ከምድሪቱ ላሳድዳቸው ችል እንደሆነ እባክህ ና እርገምልኝ፣ አንተ የመረከው ምሩቅ የረገምከው ርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞችን ላከ። የሞዓብ ሽማግሌዎችና የምድያም ሽማግሌዎችም የሟርቱን ዋጋ በእጃቸው ይዘው ሄዱ። ወደ በለዓምም መጡ፣ የባላቅንም ቃል ነገሩት። እርሱም ዛሬ ሌሊት በዚህ ይደሩ፣ እግዚአብሔርም እንደሚነግረኝ እመልስላችኋለሁ አላቸው። የሞዓብም አለቆች በበለዓም ዘንድ ተቀመጡ። እግዚአብሔርም ወደ በለዓም መጥቶ እነዚህ በአንተ ዘንድ ያሉ ሰዎች እነማን ናቸው? አለው። በለዓምም እግዚአብሔርን የሞዓብ ንጉሥ የሴፎር ልጅ ባላቅ እነሆ ከግብፅ የወጣ ሕዝብ የምድርን ፊት ሸፈነ፣ አሁንም ና እርሱንም እርገምልኝ፣ ምናልባት ወጋው አሳድደውም ዘንድ ይችል እንደሆነ ብሎ ወደ እኔ ልኳል አለው። እግዚአብሔርም በለዓምን ከእነርሱ ጋር አትሂድ፣ የተባረከ ነውና ሕዝቡን አትረግምም አለው። በለዓምም ሲነጋ ተነስቶ የባላቅን አለቆች ከእናንተ ጋር ሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው። የሞዓብ አለቆች ተነሱ፣ ወደ ባላቅም መጥተው በለዓም ከእኛ ጋር ይመጣ ዘንድ አልፈቀደም አሉት። ባላቅም ደግሞ ከፊተኞች የበዙ እና የከበሩ ሌሎችን አለቆች ሰደደ። ወደ በለዓምም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርከውንም ሁሉ አደርግልሃለሁና እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህ ና ይህን ሕዝብ እርገምልኝ አለ ብለው ነገሩት። በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ደሩ አላቸው። እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱም ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። በለዓምም ሲነጋ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔርን መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ ሁለቱም ሌሎች ሎሌዎች ከእርሱ ጋር ነበሩ። አህያይቱም የእግዚአብሔርን መልአክ ከመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርም መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓምንም እግር ከቅጥሩ ጋር አጣበቀች። እርሱም ደግሞ መታት። የእግዚአብሔርም መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትሩ ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ። በለዓምንም 3 ጊዜ የመታኸኝ ምን አድርጌብህ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው፣ በእጄስ ሰይፍ ቢኖር አሁን በገደልኩሽ ነበር አላት። አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበርን? አለችው። እርሱም እንዲህ አላደረግሽብኝም አላት። እግዚአብሔርም የበለዓምን ዓይኖች ከፈተ። የእግዚአብሔርም መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ። ሰገደም፣ በግንባሩም ወደቀ።
የእግዚአብሔርም መልአክ አህያህን 3 ጊዜ ለምን መታህ? እነሆ መንገድህ በፊቴ ጠማማ ነውና እቋቋም ዘንድ ወጥቻለሁ። አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባላለች በእውነት አሁን አንተ በገደልኩ እርሷንም ባዳንኳት ነበረ አለው። በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም። እንግዲህም አሁን አትወድድ እንደሆነ እመለሳለሁ አለው። የእግዚአብሔርም መልአክ በለዓምን ከሰዎቹ ጋር ሂድ፣ ነገር ግን የምናገርህን ቃል ብቻ ትናገራለህ አለው። በለዓምም ከባላቅ አለቆች ጋር ሄደ። ባላቅም በለዓም እንደመጣ በሰማ ጊዜ በአርኖን ዳርቻ በመጨረሻ ወዳለችው ወደ ሞዓብ ከተማ ሊገናኘው ወጣ። ባላቅም በለዓምን በውኑ አንተን ለመጥራት አላኩብህምን? ለምንስ ወደ እኔ አልመጣህም? በውኑ አንተን ለማክበር እኔ አልችልምን? አለው። በለዓምም ባላቅን እነሆ ወደ አንተ መጥቻለሁ፣ በውኑ አሁን አንዳች ነገር እናገር ዘንድ እችላለሁን? እግዚአብሔር በአፌ የሚያደርገውን ቃል እርሱን እናገራለሁ አለው። በለዓምም ከባላቅ ጋር ሄደ፣ ወደ ቂርያት ሐጾትም መጣ። ባላቅም በሬዎችንና በጎችን አርዶ ወደ በለዓም ከእርሱም ጋር ወዳሉት አለቆች ላከ። በነጋውም ባላቅ በለዓምን ይዞ ወደ ባኦል ኮረብታ መስገጃ ወጣው። በዚያም ሆኖ የሕዝቡን ዳርቻ አየ።